በኦሮሚያ ክልል የሰላም ጥሪውን ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ ታጣቂዎች አጀንዳቸውን ለሀገራዊ ምክክር ኮሚሽኑ አስረከቡ። የውይይት መድረኩ የተዘጋጀው በቀድሞ ታጣቂዎቹ ጽኑ ፍላጎት መሆኑም ተመላክቷል። በመድረኩ ላይ አጀንዳዎቻቸውን ለኮሚሽኑ ያስረከቡት እነዚህ አካላት ሌሎች ታጣቂዎችም ሰላማዊውን መንገድ እንዲከተሉ ምሳሌ እንደሚሆኑ ነው የተገለጸው። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንዳሉት ውይይቱ የምክክር ኮሚሽኑ ከሁሉም ኢትዮጵያውያን የሚመጡ አጀንዳዎችን ለመቀበል ያለውን ቁርጠኝነት የሚያሳይ ነው። ህዝቡ ለሚያነሳው ጥያቄዎች ምላሽ ለመስጠት የቀጣይ 90 ቀናት እቅዳችንን በልዩ ትኩረት እንፈጽማለን አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በከተማ አስተዳደሩ የ90 ቀናት የመንግስትና የፓርቲ ስራዎች እቅድ ላይ ተወያይተን ወደ ተግባር አስገብተናል ነው ያሉ። የተለያዩ የመልካም አስተዳደር ችግሮችን መፍታት፣ የኑሮ ውድነትን ማረጋጋትና የመሶብ አንድ ማዕከል ዲጂታል አገልግሎትን ማስፋት ከዛሬ ጀምሮ እስከ ጳጉሜ 5 በሚቆየው 90 ቀናት ውስጥ የሚከናወኑ ዋና ዋና ተግባራት መካከል ተጠቃሽ መሆናቸውን ወቁ ብለዋል። በሳይበር ደህንነት ላይ ትኩረቱን ያደረገ አህጉር አቀፍ ጉባኤ የፊታችን ሰኔ 17 እና 18 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ጉባኤው የሳይበር ደህንነት ማህበር ከኢንፎርሜሽን መረብ ደህንነት አስተዳደር እንዲሁም ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር የሚዘጋጅ መሆኑም ተገልጿል። የአፍሪካ ሀገራት የዲጂታላይዜሽን ጉዞ ደህንነትን ለማረጋገጥ የሚያስችሉ ጥናታዊ ጽሑፎች በጉባኤው እንደሚቀርቡም ተመላክቷል።